የተለመዱ የእንግሊዘኛ ትዕዛዛዊ ንግግሮች ፈተና 7 ዛሬ እናያለን። ይህ ፈተና የወጣው የእንግሊዘኛ ትዕዛዛዊ ንግግሮች ከነትርጉማቸው የተማራችሁበት ክፍል 7 ቪዲዮ ላይ ይሆናል ማለት ነው። እነዚህ ፈተናዎች እየጠቀሟችሁ ከሆነና ቀጣይ እንደሰራላችሁ የምትፈልጉ ከሆነ ላይክ በማድረግ አሳውቁኝ። ፈተናው የሚይዘው 10 ምርጫ ጥያቄ ሲሆን እያንዳንዱን ጥያቄ ከነ ምርጫው አነብላችኋለሁ። አንዱን ጥያቄ ለመስራት 30 ሰከንድ ይኖራችኋል። ወደ ፈተናው እንሂድ። ሁላችሁም ተዘጋጁ። እንጀምር። ጥያቄ ቁጥር 1 ጥርስህን አጽዳ ወይም ቦርሽ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ brush your teeth B blow the candle መልሱ የሚሆነው ኤ brush your teeth B blow the candle ማለት ሻማውን አጥፋ ወይም ውፍ በል ማለት ነው። ጥያቄ ቁጥር 2 ምግቡን አቅርብ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ serve the food B bake the cake መልሱ የሚሆነው ኤ serve the food B bake the cake ማለት ኬኩን ጋግር ማለት ነው። ጥያቄ ቁጥር 3 ሻዩን ቅዳ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ cover the pot B wash the spoon C pour the tea ትክክለኛው መልስ ሲ pour the tea ኤ cover the pot ማለት ድስቱን ክደን ማለት ነው። ቢ wash the spoon ማለት ማንኪያውን እጠብ ማለት ነው። ጥያቄ ቁጥር 4 ሂሳቡን ክፈል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ pay the bill B check the price መልሱ የሚሆነው ኤ pay the bill B check the price ማለት ዋጋውን አረጋግጥ ወይም ዋጋውን ተመልከት ማለት ነው። 5ኛ ፍራፍሬውን ቁረጥ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ eat the fruit B cut the fruit C drink the water መልሱ ቢ cut the fruit ኤ eat the fruit ማለት ፍራፍሬውን ብላ ማለት ነው። ሲ drink the water ማለት ውሃውን ጠጣ ማለት ነው። ጥያቄ ቁጥር 6 ቀኑን ጻፍ ለማለት የምንጠቀመው እንግሊዝኛ ንግግር የቱ ነው? ኤ write the date B climb the stairs መልሱ የሚሆነው ኤ write the date B climb the stairs ማለት ደረጃውን ውጣ ማለት ነው። ጥያቄ ቁጥር 7 መንገዱን አቋርጥ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ
cross the bridge. B. cross the road. ትክክለኛው መልስ የሚሆነው B. cross the road. A. cross the bridge ማለት ድልድዩን አቋርጥ ማለት ነው። ጥያቄ ቁጥር 8 ለፖሊስ ደውል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. call the police. B. call the doctor. ከሁሉም በጣም ቀላል ጥያቄ ነው። ሁላችሁም እንዳገኛችሁት እርግጠኛ ነኝ። መልሱ A. call the police. B. call the doctor ማለት ለሐኪሙ ደውል ወይም ሐኪሙን ጥራ ማለት ነው። ጥያቄ ቁጥር 9 ሙዚቃውን ክፈት ወይም አጫውት ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. play the music. B. pause the music. መልሱ የሚሆነው A. play the music. B. pause the music ማለት ሙዚቃውን አንዴ አቁመው ማለት ነው። የመጨረሻው ጥያቄ ቁጥር 10 ከክፍሉ ውጣ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. enter the room. B. leave the room. መልሳችን የሚሆነው B. leave the room. A. enter the room ማለት ወደ ክፍሉ ግባ ማለት ነው። ጥያቄዎቹን ጨርሰናል። ከ10 ስንት እንዳመጣችሁ እንደተለመደው ሁላችሁም ኮሜንት ላይ አስቀምጡልኝ። ፈተናው ከጠቀማችሁ ደግሞ ቀጣይ እንድሰራ የምትፈልጉ ከሆነ ላይክ በማድረግ አሳውቁኝ። ቀጣይ ቪዲዮዎች ላይ እንገናኛለን። ባይ ባይ።